እናትና አባት ሀዘናቸውን መቋቋም አቅቷቸዋል። የ25 ዓመት ለጋ ልጃቸው ባላሰቡት ድንገት ተቀጠፈችባቸው። ከሌሊቱ 5 ሰዓት ከ5ኛ ፎቅ ላይ ወድቃ ሞቷን መርዶ ሲሰሙ እናት ራሳቸውን ስተው ነበር። የእናት እንባ ሀዘኑ መቋቋም አልቻሉም። ቢያለቅሱም አልወጣላቸውም። ጽንስ መያዟን ሲሰሙ ሁለተኛ ሞትን ነው የሞቱት። የድምፃዊው ቀነኒሳ ባለቤት አዱኛ ልጅ አዋቂው ሳይልድ ደረት እንደደቃላት ተቀበረች። ያው ማህበራዊ ሚዲያ ላይ ደግሞ ከሁሉም ብዙዎችም እንግዲህ ያው እውነቱ ይውጣ እሱም መታሰሩ እንደገና ደግሞ እዚህ ጋር ያው ቀብር ላይ ተገኝቷል በጓደኞቹ ተይዞ እንደዚሁም በተመሳሳይ ከ2 ዓመት በፊት አርቲስት አብርሃም በላይነህ ሻለዬ ፍቅረኛ በአሳዛኝ ሁኔታ ህይወቷ ሲያልፍ እንግዲህ ሻለዬ ተጠርጥሮ ታስሮ ነበር። እሱ ራሱ ሀዘን ውስጥ እያለ ነበር ታሰረው። እስር ላይ የነበረውም መንፈስ ብርቱና ልበቀና ስለነበር በመታሰሩም ብዙም ቅር አልተሰኘም ነበረ እና ማህበራዊ ሚዲያ ላይ ያው የነበረው ነገር እንግዲህ ያው በአንዱዓለም ጎሳ እጮኛ ሞት ቀጥሏል። ለማንኛውም እንግዲህ ያው ሁላችንም ቤተሰብም አዝኗል። ብቻ ያው እሱ ቤት ነበረ። ከዛ በኋላ እናቱ እና እሱ ናቸው እየተገኙት እዛ ቦታ ላይ የሚልም ነው መረጃ እየወጣ ያለው እና ምንድን ነው እዛ ጋር እንግዲህ የእሷ ሞት እንዴት ራሷን እንደዚህ ልታደርግ ትችላለች? እንግዲህ ከጓደኛው ጋር ስትጻጻፍ ያየነው እንትን አለ ተስፋ መቁረጥ በቃ እኔ አንቺ ብትሆኚ 30 ደቂቃ እኔ ያለሁበት ቦታ ላይ አትቀመጭም ነበር። ጓደኛዋ ደግሞ ያው ያጽናናቻት ነበር። አይዞሽ በርቺ፣ ወይስ ገዳም ሄደን ትንሽ ጊዜ ቆይተን እንምጣ ወይ እያለቻትም ያጽናናቻት ነበረ። ግን እሷ ግን በቃ የተስፋ የመቁረጥ ነገሮች ነበረ ስትናገር የነበረው። ሙሉ ለሙሉ በቃ ተስፋ ቆርጣለች። ምንም ነገ ህልሟን እንደማትኖር ነው እንግዲህ ስትጽፍ የነበረውና ምንም ነገር እዚህ ጋር አብራ መቀጠል እንደማትችል በቃ አእምሯ በሙሉ ተስፋ የመቁረጥ ነው ዝግ የነበረውና እሺ ምን ላድርግልሽ የሚል ነበር መጨረሻ ላይ ጻፈችላት። እንደገና ደግሞ ለማን ብለሽ ነው ይህን ፎቶ የለቀቅሽው? እንግዲህ ብዙዎቹ ከስታለች፣ ጥሩ ላይ አይደለችም፣ እርጉዝም ነበረች። እንደገና ደግሞ ሌላ ሚስቱ ደግሞ እርጉዝ ነች። በቃ ብዙ ነገሮች ነው እንግዲህ መረጃዎች እየወጡ ያሉትና ይሄ ደግሞ ያው ለህግ አካላት ነው እንግዲህ መተው ያለብን። ምክንያቱም የህግ አካል ነገሮችን ያወጣል ብዬ ተስፋ አድርጋለሁ። ምክንያቱም አባቷም እንደ ሀጫሉ ተደባብሶ እንዳይቀርብኝ እባካችሁን ፍትህ ፈልጋለሁ እያሉ እናትም እንግዲህ ምን ነው እኔ በቀደምኩኝ፣ ምን ነው ቸኮልሽብኝ እያሉም እያለቀሱ ናቸው። እውነት ያስነባል፣ ያስለቅሳል። ገና ልጅ የ25 ዓመት ልጅ እንደዚህ ሆና መቅረቷ በጣም ያሳዝናል። ማንም ሰው ይሞታል፣ ማንም እዚች ምድር ላይ የሚቀር የለም። ግን ገና ሰራለው ለነገ ተስፋ ለእናቷ ተስፋ የሆነች ህፃን ልጅ እንግዲህ ዛሬ ላይ በእንደዚህ አሟሟት ማየት በጣም ነው የሚያመውና ቀነኒ አዱኛ ዋቆ ያው የአሟሟት ዙሪያ ምርመራ እያጠራ ነው ፖሊስ። እንግዲህ በለሚ ኩራ ክፍለ ከተማ ወረዳ 3 ልዩ ቦታው ሰንሻይን ቤቶች ፊት ለፊት ከሚገኘው ውዳሴ ህንፃ ላይ ነው ነዋሪ የነበረችው ማች ወይዘሮ ቀነኒ አዱኛ ዋቆ እንግዲህ መጋቢት 1 ላይ ከሌሊቱ 10 ሰዓት አካባቢ ከቤቷ የማብሰያ ክፍል በኩል ካለው በረንዳ 5ኛ ፎቅ ላይ ነው ለጊዜው ምክንያቱ ባልታወቀ ሁኔታ ወድቃ ለሕክምና እርዳታ ወደ ያኔት ሆስፒታል እየተወሰደች ባለበት ወቅት ህይወቷ አልፏል ይላል። እንግዲህ ያው እስከዛ ሆስፒታል እስኪወስዷት ድረስ ህይወቷ ነበር ማለት ነው። ከዛ በኋላ ነው እንግዲህ ህይወቷ ያለፈው። ብዙዎቹ ደግሞ የተናደዱት ምንድን ነው የሬሳ ሳጥን እንኳን እንደገና ደግሞ 2 ሰዓት ሙሉ ማን ጋር ትሂድ ማን ጋር ትሆን እየተባለ እየተደወለ ነበረ። ያ እንኳን 2 ሰዓት ሙሉ እዛ ቦታ ላይ ሆና ማንም እንኳን ቴከር አላደረጋትም የሚል ቁጭቶችን እየተናገሩ ይገኛሉ። አዎ ሰው ልጅ ሰው ነን። ሰዎች ለሰዎች ስንሆን መኖር ያለብን ሰው ለሰው መኖር አለበት ብሎ ይታሰባል።
እንግዲህ ምንድን ነው አንዳንድ ጊዜ እንደዚህ አይነት ጭንቀቶች ሲኖሩ ጓደኞቻችን ሲያማክሩን የሆነ ነገር ሲሆን እዛ ቦታ ላይ ሄደን ደርሰንላቸው ህይወታቸውን ለማትረፍ መሞከር አለብን ብዬ አስባለሁ። በቴክስት ነገሮች ይቀየራሉ ብዬ አላስብም። እንግዲህ ይሄንን አፍተርኑን ነው የሚለው ከተጻፈ አፍተርኑን ብሎ ከሰዓታት በኋላ ነው ከሰዓት በኋላ የተጻጻፉትን ነው እንግዲህ ከዛ በኋላ ነው ይሄ ነገር ህይወቷም ያለፈው እና ብቻ ነገሮችን ጓደኞችም ሆንን የሆነ ነገር ሲያማክሩን የሆነ ዝም ብለን ከላይ እያወራን ከምንቀጥል እዛ ቦታ ላይ ደርሰን እነሱን ህይወታቸውን ለመታገድ መሞከር አለብን። ወይ ደግሞ ወደ ጸበል እንዳለችውም ወይ ደግሞ እንደዚህ ምንድን ነው ይሄ ጭንቀቶችን ምኖችን ያው እንትኖች አሉ አይደለ ዶክተሮች የምናማክራቸው እዛ ቦታ ላይ መወሰድ እንችላለን። ምክንያቱም የሰው ልጅ ብዙ ሲጨነቅ ብዙ ሲያስብ ከባድ ነው። እንደዚሁም ደግሞ እሷ ሃይማኖቷ ላይም ጠበቅ ያለች ነች፣ ትዘምራለችም ያለውን ነገር ሁሉም ደግሞ ሲያይ እንግዲህ መዘመር ወደ ጌታችን ወደ ፈጣሪ የተቃረበች እህታችን ለሞት አትጋበዝም። ምክንያቱም በዛ በጭንቀቷ ውስጥ የፈጣሪን ምስጋና የፈጣሪ መዝሙር ነው የምታዳምጠው እና ያንን የምታዳምጥ ሴት ትጽናናለች እንጂ ራሷን ለማጥፋት አትሞክርም የሚሉም አሉ። ምክንያቱም ያው አንዳንዴ ምን ከሌሊቱ 9 ሰዓት እንግዲህ ተቀስቅሳ ከዛ በኋላ ተነስታ ግማሹ ደግሞ አብራን ነበረች መሀል ላይ ነበረች። ብቻ ብዙ ነገሮች ነው የሚወራው እና ያን ነገር እንግዲህ እንዲህ ነው ከመባባል እንግዲህ ያው ሚዲያው ላይ እንዲህ ነው ከምትሉ የዚች ልጅን ፍትህ የምትፈልጉ ከሆነ የዚች ልጅን እውነት እንዲወጣ ከፈለጋችሁ የእናቷ እንባ እንደው የሚያሳዝናችሁ ከሆነ እውነት በየእንትኑ ላይ በየሚዲያው ላይ ያልሆነ ነገሮችን ያም ሀሳብ ይሰጣል። ሌላ ነገር ነበረ ከእሷ ጋር ይደበድባት ሊፈታትም ነበር እንዲህ ነበር ከምንል እንግዲህ ፖሊስ ያለውን ነገሮች መረጃዎችን ይዞልን ቢወጣ ጭራሽ ደግሞ ምንድን ነው እሱ ካልሆነ ቤት ድረስ የነበረውን ነገር ፖሊስ ገብቶ ውስጥ ሊመረምር ነበረ። እንግዲህ የሞተችው ውጭ ነው እንጂ ውስጥ አይደለም፣ ውጭ ነው። ከዛን ደግሞ ፖሊስ ደግሞ ወደ ፈጣን ሆስፒታል ነው እንድትሄድ የሚጋብዘው እንጂ ሌላ ነገር ማድረግ አይችልም ሲጀመር። ሲቀጥል እንግዲህ ያው እንዳልኳችሁ ነው፣ ብዙ ነገሮች ብዙ ሀሳብ ይሄም ነው ያም ነው ልንል እንችላለን። አንዱን ስንሰማ እንደዚህ አድርጎት ሊሆን ይችላል እንላለን። የሆነ ነገር አዲስ ነገር ሲመጣ አዎ ራሱ ነው ልንል እንችላለን። እና ብዙ ነገሮች አሉ እንግዲህ እውነት የሚያወጣ ፈጣሪ ነው፣ የትም ተደብቆ አይቀርም። የሰው ደም የሰው እንባ እውነት ሰው ልጅ ካለ ምክንያት በሚለብሰውና በሚያጌጠው ወይ ደግሞ የልብሱ አንጸባራቂ ነገር ደስታን ይለውጧል ብዬ አላስብም። የሰው ልጆች ነን፣ ብዙ ነገር እናስባለን፣ ብዙ ውጣ ውረዶች አሉን። በቤታችን ወይ ደግሞ በህይወታችን ደስተኛ ማያደርገን ነገር አለ። ስንስቅ ወይ ደግሞ ልብሳችን ስንለብስ ደልቶን ደስ ብሎን የምንኖር እንመስላለን እና እሷም እንግዲህ እንደዛ ነበር የምትመስለው። ብዙዎቻችን አልተረዳናትም እንጂ እየተናገረች ነበር ይላሉ። መልእክቱን በምታስተላልፈው በሙዚቃዎቿ ባለው ነገሮች እንግዲህ ብዙዎቹ እንደዛ ነው እያሉ ያሉት እና እውነት ነው። ሰው ልጅ እንግዲህ የሆነ ነገር ወጥቶ ሲናገር ከፍቶት ነው አይደል? ሲደሰትም ደስታውን ነው የሚገልጸው፣ ሲከፋም ደግሞ የሆነ ነገር ይዞ ነው የሚመጣው እና ያንን መረዳት አለብን። እንግዲህ በዙሪያ የነበራችሁ ጓደኞቿ ይሄ ሁሉ ነገር ይሄ ሁሉ ፈተናዋን እንግዲህ 2 ዓመት ነገሮች ላይ ነው ይሄ ሁሉ ጭንቀት ይሄ ሁሉ ከባድ ፈተናን ስትወጣ የነበረው። እንግዲህ እንደተጻጻፋችሁትም እኔን ትዝ አይልሽም እኔ ያን ሁሉ መከራ ያን ሁሉ ስቃይ አልፌ ዛሬ እየሳኩኝ ነው ያለሁትኝ። አንቺም ይሄ ሁሉ መከራና ይሄ ሁሉ ስቃይ አልፈሽ ነገ ታሪክ ሆኖ የሚቀር ይሆናል እያልሻት ታጸኛት ነበርና ያም ሊሆን ይችላል እንዳልሽው ሊሆን ይችላል። ግን እንዳለችሽ ደግሞ 30 ሰከንድ እኔ ያለሁበት ቦታ ላይ መቀመጥ አንቺ አትችይም ስትልሽ ከባድ ነገር ሁኔታ ውስጥ መሆኗን ብታቂ ኖሮ ሄደሽ ያለችበት ቦታ ላይ አብረሻት ቴክ ብታረጊያት ኖሮ ዛሬ እንግዲህ በህይወቷ ይታደጋል፣ ወይ ደግሞ ቀኗ ወይ ደግሞ ፈጣሪ ይችን ቀን በዚህ ቀን አድርጎ ሊወስዳት አስቦም ሊሆን ይችላል። እንግዲህ እግዚአብሔር ለእናት ለአባቷ እንደዚሁም ለወዳጆቿ ለሚወዷት ላዘኑት በሙሉ ለኢትዮጵያ ድፍን ኢትዮጵያ ሕዝብ በሙሉ መጽናናት እንመኛለሁ። በጣም ልብ የሚሰብር
እውነት በጣም ልብ የሚያም ነው። ዛሬ ሰው ልጅ ይሞታል እንዳልኳችሁ ነው። ግን በቃ እንደዚህ ሆኖ ሰው ሲሞት ገና ተስፋና ህልም ይዛችሁ ስትሞቱ ያሳዝናል።